እንዳሉት አልከይሱ ከይስ ብሎ ብልህ አርቆ አሳቢ ስማርት የሚባል ሰው ማን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ራሱን የሚቆጣጠር ሰው ነፍሱን የሚተሳሰብ ሰው ከሞት በኋላ ላለው ህይወት የሚሰራ ሰው ነው። ከንቱ ሰው ማለት ደግሞ ነፍሱን ስሜቷን ፍላጎቷን እንድትከተል የሚያደርግ ሰው ነው። ይህንንም አጨማልቆ አበላሽቶ ሲያበቃ አላህ ይምረኛል ብሎ በአላህ ላይ ከንቱ የሚመኝ ሰው ነው ተብሏል። እድሜ ትልቅ ስጦታ ነው። በዚህ ዓለም ላይ አላህ ሱብሓነሁ ወተዓላ ከሰጠን ጸጋዎች ሁሉ ትልቁ በላጩ እድሜ ነው። የእድሜን ቂማ የሚያውቁት አላህ ሱብሓነሁ ወተዓላ አቅል የሰጣቸው አላህ በሳል ያደረጋቸው ሰዎች ናቸው። ሙልሃም የሆኑ ሰዎች ናቸው። አብራሮች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ጸጋዎች ሰዎች ውስጥ በብዛት ይገኛሉ አሉ። ነገር ግን ብዙ ሰዎች አይጠቀሙባቸውም፣ ይከስሩባቸዋል አሉ። እነሱም ጤናና ትርፍ ጊዜ ነው ብለው ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡት። ሰዎች በዚህ ዓለም ላይ ሲኖሩ ሁለት አይነት ሰዎች ናቸው ይላሉ ዑለማዎች ነቢባኖች ሲያነሱ። አንደኛዎቹ የተፈጠሩበትን ዓላማ በወጉ የሚያውቁ ግባቸውን በደንብ ያሰመሩ ወዴት እንደሚሄዱ የሚያውቁ ሰዎች ናቸው። አላህ የፈጠራቸው ለዒባዳ እንደሆነ በሚገባ የሚረዱ አላህን በትክክል የሚገዙ ነፍሳቸውን የሚታገሉ ፊት ለፊታቸው ያለውን ነገር እየተመለከቱ የሚሄዱ ናቸው። ወደ አላህ ሱብሓነሁ ወተዓላ የሚያደርሳቸውን ነገር የሚጠብቁ ናቸው። ለዛ የሚዘጋጁ ናቸው። ሌሎቹ ደግሞ ከንቱ የሆኑ ሰዎች ማሰብ የተሳናቸው በዱንያ የተፈተኑ በዱንያ የተታለሉ ስሜታቸውን ተከትለው የሚነጉ ሰዎች ናቸው። ነፍሳቸውን የረሱ አላህን የረሱ ነፍሳቸውን አላህ ያስረሳቸው ናቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ላይ ሰዎች ሁሉ ማልደው በጧት ከቤታቸው ይወጣሉ አሉ። ነፍሳቸውን ወይ ይሸጣሉ ሁሉም አሉ። አንዳንዱ ነፍሱን ሽጦ ነፃ የሚያወጣት ሰው አለ። ሌላው ደግሞ በኩይ ነገር ላይ አውሏት ነፍሱን የሚያከስር ሰው አለ። ማንም ሰው ሲወጣ ከቤቱ ነፍሱን ይሸጣል ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ተባዒኡን ነፍሰሁ ነው። ወይ በኸይር ስራ ያሰማራዋል ወይ በመጥፎ ስራ። አንተ ከየትኛው